እንኳን ደህና መጣ ወደ ፖድካስታችን። እዴ ቤተሰቦቼ እኔ አልመጣሁም፣ ራሷ ነች የመጣችው። ለማንኛውም ራይል ሳሙኤል ትባላለች። የዚህ የሜዲኪዩር ፖድካስት እንደ አንድ ኮሆስት ናት፣ እንደ ተባባሪ አቅራቢ ናት። የሷ የዋና ሮሏ ምንድነው? ከማህበረሰቡ የሚነሱ የተለያዩ ጥያቄዎች አሉ። በተለይ በዚህ በመካንነት ህክምናና ምርመራ በተለይ በህንድ ሀገር የሚሰጡትን ህክምናዎችን በተመለከተ ማህበረሰቡ የሚያነሳቸውን የተለያዩ ጥያቄዎችን ይዛ መጣ ከኔ ጋር እና ከሌሎች ባለሙያዎች ጋር እነዚህን ጥያቄዎች በደንብ ትወያያለች ማለት ነው። በተለይ ከኔ ጋር ቆይታ የምታደርገው ምኑን በተመለከተ ነው? መሟላት የሚገባቸው ዶክሜንቶች ካሉ፣ ፕሮቶኮሎች ካሉ፣ ክራይቴሪያዎች ካሉ እና የህክምናው ሰርቪስ አሰጣጥን በተመለከተ ነው። እንደምታውቁት እኔ የህክምና ባለሙያ አይደለሁም። ስለ ህክምናው ማብራራት አልችልም። ይህንን ማብራራት የሚችሉት የህክምና ባለሙያዎች ናቸው። ስለዚህ ይህን ህክምናውን በተመለከተ ስፔሲፊካሊ እነሱ የጤና ባለሙያዎቹ ሲያብራሩ፣ እኔ ደግሞ ህክምናውን በተመለከተ የሚያስፈልጉትን ሂደቶች፣ ፕሮቶኮሎች እና ሌሎች አስፈላጊ ነገሮችን እሱም በደንብ ለእናንተ ይዘንላችሁ እንቀርባለን ማለት ነው። ለማንኛውም እንኳን ወደ ሜዲኪዩር ፖድካስት በሰላም መጣሽ። እንኳን ደህና ቆያችሁ። ያ እኔም ራሂል እባላለሁ። ከዚህ በኋላ ሜዲኪዩር ላይ ረዳት አቅራቢ በመሆን ከፍቃዱ ጋር የተለያዩ የማህበረሰብ ጥያቄዎችን ይዘን እንመጣለን። ብዙ የማህበረሰብ ጥያቄዎች ይገኛሉ። እንግዲህ ብዙ ጥያቄዎች ይኖራል ማህበረሰቡ ላይ እና አሁን ደግሞ እስቲ ዛሬ ምን ይዘሽ ሊመጣሽ? ምን አይነት ጥያቄዎች ነው ይዘሽ የመጣሽ? እሺ ሀገራችን ላይ ያልተፈቀዱ ያልተጀመሩ ህክምናዎች አሉ። ከስፐርም ልገሳና ከእንቁላል ልገሳ ጋር የተያያዙ ጥያቄዎች አሉ እና እንዴት ነው ማህበረሰቡ ማሟላት የሚገባው ነገር ምንድን ነው የሚለውን ነገር እስኪ። ጥሩ እንግዲህ እነዚህ የስፐርም ልገሳና የእንቁላል ልገሳ እንዲሁም የሁለቱም ልገሳ በሀገራችን እስካሁን እንደዚህ ኦፊሻሊ መንግስት ያልፈቀዳቸው የህክምና አይነቶች ናቸው። እነዚህን ህክምናዎች ለማድረግ ሰዎች ኢትዮጵያውያንና ትውልደ ኢትዮጵያውያን ከዚህ ከኢትዮጵያና ከተለያዩ የዓለም ሀገራቶች ወደ ተለያየ ቦታ ይሄዳሉ። እንደ ህንድ፣ ቱርክ፣ ታይላንድ፣ ባንኮክ እና ሌሎች የአፍሪካ አንዳንድ ሀገራቶችም ይሄዳሉ እና በተለይ እኛ በደንብ ልናወራ የምንችለውና ኤክስፒሪየንሱ ያለን በህንድ ሀገር የሚሰጡትን የህክምና አይነቶች ናቸው። በመጀመሪያ ደረጃ እነዚህን ከማብራራቴ በፊት ለምንድን ነው ሰዎች ወደ ህንድ ሀገር የሚሄዱት? ምን ሰርቪስ ፍለጋ ነው ተብሎ ሲባል በተለይ እንደ ሜዲኪዩር የሚመጡት ታካሚዎችን ለሁለት ከፍለን ልናያቸው እንችላለን። የመጀመሪያዎቹ በሀገራችን የተፈቀዱ የህክምና አይነቶች አሉ እንደ IUI እና እንደ IVF። ነገር ግን አንዳንድ ታካሚዎች ይህንን ህክምና በሀገር ውስጥ የሚሰጠውን የህክምና አይነት ምርጫቸው ሳያደርጉ ቀርተው ወደ ውጭ ሀገር ሄደው ይህንን ህክምና ማድረግ ከፈለጉ እነዚህ ታካሚዎች ወደ ቢሮአችን ወደ አገልግሎት ለማግኘት ይመጣሉ። እነሱን የአንድ የታካሚዎች ግሩፕ አድርገን ልናያቸው እንችላለን። ነገር ግን እኛ ይህን ሰርቪስ ለማግኘት ሲመጡ የምንነግራቸው ምንድነው? ወደ ውጭ ሀገር መሄድ እኮ አይጠበቅባችሁም። በሀገራችን እነዚህ ህክምናዎች እየተሰጡ ይገኛሉ። ለምን እዚሁ አትሞክሩ እንላቸዋለን። ነገር ግን እዚሁ እንዲሞክሩ ነው አፕሪሼት የምናደርጋቸውና በደንብ ሞቲቬት የምናደርጋቸው። ነገር ግን እነሱ በተለየ ለምሳሌ እዚህ ሀገር ተደጋጋሚ ጊዜ 2፣ 3፣ 4 ሞክረው ፌል ሊያደርግባቸው ይችላል። ምናልባት የተሻለ ሰክሰስ ፍለጋ ወደ ህንድ ሄደው እዛ ሊሞክሩ ይችላሉ። እንደሚታወቀው ሰክሰስ ሬቱ አንድ አይነት አይደለም። በጣም ጥሩ ነገር ካለ የህንድ ሀገር ሰክሰስ ሬት በሰልፍ ሳይክል በራስ እንቁላልና በራስ ስፐርም ከ60 እስከ 75% ነው የሰክሰስ ሬቱ። ይሄ ደግሞ ማንም ሰው ጉግል ውስጥ ገብቶ የህንድ ሀገር ሰክሰስ ሬቱን ቼክ ማድረግ ይችላል። እነዚህ አንደኞቹ የታካሚዎቹ ግሩፖች ናቸው። ሌሎቹ ደግሞ የግሩፖች የታካሚዎች ግሩፕ ደግሞ ብለን የምንለው በሀገራችን እስካሁን መንግስት ያልፈቀዳቸው እንደ ዶነር ኤግ፣ ዶነር ስፐርም እና ቦዝ ዶኔሽን አለ። እነዚህ የህክምና አይነቶች በሀገራችን ስላልተፈቀዱ ታካሚዎች ይህንን አገልግሎት ለማግኘት ወደ ህንድ ሀገር ይሄዳሉ ማለት ነው። ስለዚህ እነዚህን ታካሚዎች ለሁለት ከፍለን በደንብ ያሉትን መረጃዎች ነግረናቸው ሄደው ህክምናውን እንዲያደርጉ እናደርጋለን ማለት ነው። ይሄ ነው እንግዲህ እየተደረገበት ያለው ነገር። ግን በጣም መታሰብ ያለበትና በማንኛውም ሁኔታ ይሁን በሰልፍ ሳይክልም በዶነርም ይሁን በህንድ ሀገር ህክምናውን ለማግኘት መጀመሪያ ታካሚዎች ምንድነው ማድረግ ወይም ማሟላት የሚገባቸው ነገሮች ፕሮቶኮሉ ምንድነው ሲባል የመጀመሪያው የእድሜ ጉዳይ ነው። እንግዲህ አሁን በቅርቡ በወጣው ህግ መሰረት በህንድ ሀገር ማንኛውም ታካሚ ይህንን ህክምና ለማግኘት በእንቁላል ልገሳም ይሁን በስፐርም ልገሳም ይሁን ወይም በራስ በሰልፍ ሳይክልም ቢሆን የመጀመሪያው የእድሜ ገደብ ወጥቷል።
የሴት ልጅ እድሜ ከ50 ዓመት በታች መሆን አለበት። የወንድ ልጅ እድሜ ከ55 ዓመት በታች መሆን አለበት። ይህ በፍጹም የማይደራደሩበት ነው። እናውቃለን አንዳንድ የህንድ ሀገራቶችና ሆስፒታሎች ይህንን ህግ የማይከተሉ አሉ። እኛ ግን የምናወራው በህንድ ሀገር በፌም ኬር ፈርቲሊቲ የሚሰጠውን ፕሮቶኮል ስለሆነ ይህ ፕሮቶኮል መሟላት ያለበት መጀመሪያ ከዚህ ነው። በጣም ብዙ ታካሚዎች አገልግሎቱን ለማግኘት በስልክም ሲደውሉ በአካልም መጥተው አገልግሎቱን ለማግኘት ሲጠይቁ ወደ ቢሮአችንም ሲመጡ የምንነግራቸው ነገር ምንድነው? ወይም የመጀመሪያ የምንጠይቃቸው እድሜያችሁ ስንት ነው ነው። ስለዚህ እድሜ ምንም የማንደራደርበት ነው። በጣም ብዙ ታካሚዎች ወደ ቢሮአችን መጥተው የመለስናቸው አሉ። ለምንድነው የመለስናቸው? በእድሜ ምክንያት ነው። እድሜ ከ50 ዓመት በታች ሴቷ መሆን አለበት። ኢቭን 49 ዓመት ከ6 ወር ራሱ አይቻልም። it should be less than 15 ያ ማለት ከ49 እና ከዛ በታች መሆን አለበት ነው። 49 አናቱ ላይም ከሆነ ይቻላል። አንድ ዓመት ስላለ በሱ ውስጥ መሞከር ይቻላል። ወደ ወንዱ ሲመጣ ደግሞ የወንዱ እድሜ ከ55 ዓመት በታች መሆን አለበት። ስለዚህ ይህ የመጀመሪያው መሟላት የሚገባቸው ናቸው። በጣም ፈርዘር ከመሄዳቸው በፊት ብዙ ነገራቸውን ዌስት ከማድረጋቸው በፊት የእድሜ ጉዳይ በደንብ ሊታሰብበት የሚገባ ነገር ነው። ነገር ግን አንዳንድ ጊዜ ምን አይነት ነገር ሀፕን ያደርጋል? በሆነ አጋጣሚ የሴቷ እድሜ በጣም ትንሽ ይሆንና ለምሳሌ 35፣ 36፣ 37 እስከ 40 ሊሆን ይችላል። ነገር ግን በአንዳንድ ጉዳዮች ምክንያት አንዳንድ ሰዎች እድሜያቸውን ጨምረው ፓስፖርት ያወጡ አሉ። እንደዚህ አይነት በጣም ያጋጥሙናል። በጣም ብዙ ሰዎች ለምሳሌ ሪል እድሜያቸው ባዮሎጂካል እድሜያቸው 38፣ 40 ይሆንና ፓስፖርታቸው ግን 51 ይሆናል። ስለዚህ እነዚህ ሰዎች ወደ ህንድ ሄደው ይሄንን ሕክምና ማድረግ አይችሉም ማለት ነው። ለምን? የሚታየው የፓስፖርቱ እድሜ ስለሆነ ማለት ነው። ይህም በደንብ መታሰብ ያለበት ጉዳይና ምንም የማንደራደርበት ጉዳይ ነው። በጣም ብዙ ሰዎች እየመጡ በዚህ ጉዳይ የመለስናቸው አሉ። ይሄ አንዱ ነው። እንደገና ይሄንን ደግሞ ገልብጠን ማየት እንችላለን። ለምሳሌ እድሜያቸው 51፣ 52 ሊሆን ይችላል። ነገር ግን የፓስፖርታቸው እድሜ አንዳንዶቹ ዝቅ አድርገው ያወጡና የፓስፖርቱ እድሜ ደግሞ 48፣ 49 ከሆነ ሕክምናው ማድረግ ይችላሉ። ስለዚህ የሚታየው እነሱም እዛ ህንዶቹ የሚያዩትም የፓስፖርቱን እድሜ እንጂ የባዮሎጂካል እድሜውን ወይም ሪል ያለውን እድሜ አይደለም። አንድ ሰው ልሞክር እስካለ ድረስ በ60፣ በ70 ዓመት መሞከር ይችላል። የመሞከር እድሉ አለ። ነገር ግን ምንድነው የሚታየው? የፓስፖርቱ እድሜ ነው። ወንዶች ጋር ስንመጣም እንደዚህ ነው። የወንዱ እድሜ ለምሳሌ 52፣ 53 ይሆንና ነገር ግን ፓስፖርት ሲያወጣ 59 ወይም 60 ብሎ ያወጣል። ታዲያ ይሄ ታካሚ ወደ እንዴሎ መታከም አይችልም። ለምን? ፓስፖርቱ ከፍ ስለሚል ማለት ነው። ይሄን ደግሞ ገልብጠን ብናየው እድሜው ለምሳሌ 60 ይሆናል። የፓስፖርቱ እድሜ ግን 54 ሰምቲንግ ነገር ከሆነ ሕክምናውን በደንብ ማድረግ ይችላል። ስለዚህ ስናጠቃልለው እድሜን ጉዳይ በተመለከተ የሚታየው የፓስፖርቱ እድሜ ነው። ስለዚህ ይህን አገልግሎት በህንድ ሀገር በተለይ በፌም ኬር ፈርቲሊቲ ለማድረግ የሚፈልግ ማንኛውም ጥንዶች፣ ማንኛውም ታካሚዎች እድሜያቸውን ቼክ ማድረግ አለባቸው። የምናቸውን እድሜ? የፓስፖርታቸውን እድሜ። ይህ በጣም ግልጽ ሊሆን ይገባል ማለት ነው። ከአላስፈላጊ እንግልትና አላስፈላጊ ዌስቲንግ ኦፍ ታይም ኢነርጂ በጣም ስለሚጠብቅ ይህ መልእክት በጣም ለሁሉም መዳረስ እንዳለበት በተለያዩ ነገሮች እየነገርናቸው ነበረ። በዛሬው ፕሮግራምም አንቺም ጥያቄ ይዘሽ ስለመጣሽ በዚህ ተመልሷል ማለት ነው። የእድሜ ጉዳዩን እንግዲህ ከጨረስን በኋላ ወደ ፕሮሲጀሩ ወይም ወደ ፕሮቶኮሉ ነው የሚገባው። ምንድነው ፕሮቶኮሉ? እንዴት ነው የሚሆነው የሚለውን ደግሞ ለተመልካቾች ብነግር በጣም የተሻለ ነው የሚሆነው። እንግዲህ ታካሚዎች የተለያየ የጤና ሁኔታ ውስጥ ይኖራሉ። የተለያዩ ኬዞች ይዘው ነው የሚመጡት። የመካነት ችግር ምናልባት የዘገየበትን ምክንያት ብዙ ነገር ሊሆን ይችላል። ነገር ግን ሊሆን የሚችለው ምንድነው? ሴቷ 11ዱን አይነት ምርመራ ትመረመራለች። ምናልባት ሌላ ጊዜ በሰፊው ከባለሙያ ጋር ይሄንን ጉዳይ ይዘንበት መተን እንወያያለን። እነዚህን 11ዱ ምርመራዎች እዚህ ኢትዮጵያ ካለች ኢትዮጵያ፣ ሌላም ሀገር ካለች ሌላ ሀገር 11ዱ ምርመራ ተመርምራ ታመጣልናለች። በጣም ብዙ አይነት ነው። እንደ ሲቢሲ፣ ብለድ ሹገር፣ ሄፓታይተስ ኤቢሲ፣ ኤችአይቪ፣ ሴረም ፕሮላክቲን፣ ኤኤምኤች አንቲሚሊዮናር ሆርሞን፣ ኤፍኤስኤች ፎሊክል ስቲሙሌቲንግ ሆርሞን፣ ቲቬስ የትራንስ ቫጃናል ሴኖግራፊ የማህፀን ምርመራ አሉ። ወደ 11 ዝርዝሮች አሉ። እሱን ሚስትየዋ እንድታረግ ይደረጋል። ባልየው ደግሞ ወደ 5 አይነት ምርመራ እንዲመረመር ይደረጋል። በዋናነት እንደ ሲመን አናላይሲስ ይሄ የዘር ትንተና ምርመራ እሱ ያደርጋል። ኤችአይቪ፣ ሄፓታይተስ ኤቢሲ፣ ራንደም ብለድ ሹገር እና እነዚህ ተላላፊ የሆኑ በሽታዎች ካሉ እነሱን እዚህ ምርመራ ያደርጋል። ይህን ምርመራ እንዳደረጉ ቀጥታ ይህን የምርመራ ውጤት
ለኛ ይልኩልናል። ለኛ እንደላኩልን እኛ ደግሞ ያ የምርመራ ውጤት በትክክል እንደተሟላ ካረጋገጠን እና ይህ የምርመራ ውጤት ከ6 ወር ካለፈው አይሰራም። ከ6 ወር ወዲህ ቢቻል የ3 ወር ቢሆን ዛትስ ፐርፌክት። ለምን ያሉበትን ሁኔታ በደንብ ይገልጻል። ነገር ግን ከ6 ወር በኋላ እያለፈ ሲሄድ ምናልባት ሌሎች አንዳንድ ቼንጆች ሊኖሩ ስለሚችሉ አንድ አመት ለምሳሌ የዛሬ አመት ተመርምረው የመጡትን የዛሬ 2 አመት ተመርምረው የመጡትን ቢያቀርቡ አንቀበላቸውም። ምን መሆን አለበት? በጣም ፍሬሽ ሪሰንት የሆነ መሆን አለበት። ያንን የምርመራ ውጤት ትኩስ ተመርምረው እንደሰጡና እንደተሟላ ስናረጋግጥ በባለሙያዎች ከተረጋገጠ በኋላ ቀጥታ ያንን የምርመራ ውጤት ወደ ህንድ ወደ ፌምኬር ፈርቲሊቲ ወደ ዶክተሮች ቲም እንልከዋለን። እዛ ያሉት የዶክተሮቹ ቲሞች ምንድናቸው ብለሽ ብትይ አንደኛ የጋይኒክ የኢንፈርቲሊቲ ስፔሻሊስት ዶክተር አለች፣ የሰርጂን ባለሙያ አለ፣ ኢምብሪዮሎጂስት አሉ። እነዚህ ቲሞች አንድ ላይ በመሆን ከዚህ ከኢትዮጵያ ወይም ከተለያዩ ሀገራቶች የላክንላቸውን የምርመራ ውጤት አንድ ላይ ይነጋገሩና ያንን መሰረት በማድረግ ምን ይልኩልናል? ትሪትመንት ፕላን ይልኩልናል። ግልጽ እንዲሆን ነው። ያ ትሪትመንት ፕላን ሲልኩልን እዛ ትሪትመንት ፕላን ውስጥ ምን ነገር ይዟል መሰለሽ? እንግዲህ በተላከው ውጤት መሰረት ምን ነገሮችን ይዟል? ምን አይነት ህክምና እንደሚታከሙ፣ ሰልፍ ሳይክል ነው ወይስ ዶነር ነው ይይዛል። እንደገና የህክምናው ስቴፕ ከኤ እስከ ዜድ ምን ይመስላል፣ እንደገና ምን ያህል ቀን ይቆያል፣ ሚኒማም እና ማክሲማም ቀን፣ ኮስቱ ምን ያህል ነው፣ ዋጋው ምን ያህል ነው፣ የሚከፍሉት ገንዘብ ላይ ፓኬጁ የሚይዘው ምንድነው? ለምሳሌ የህክምና፣ የምግብ፣ የመኝታ፣ የመድኃኒት እዛ ያለው ኮኦርዲኔሽን ሙሉ ዝርዝሩን ፓኬጅ ውስጥ ይዘረዘርና ይቀመጣል። እንደገና ደግሞ ሰክሰስ ሬቱ በዛው ልክ ምን ያህል ሰክሰስ ሬት ሊኖር ይችላል። ሌሎች አንዳንድ ኤክስትራ ፕሮቶኮሎች ደግሞ ካስፈለጉ እንደ ፒጂቲ የሚያስፈልጋቸው ከሆነ ፕሪ ኢምፕላንቴሽን ጄኔቲክ ቴስት የሚባል አለ። እንደገና ደግሞ ከፒጂቲ ደግሞ ሲያልፍ እንደ ሴራገም ፒአርፒ የሚባል ደግሞ ሌላ ፕሮቶኮል አለ። እንደዚህ የሚያስፈልጋቸው ከሆነ እንዲሁም ደግሞ ይሄ ኢንዶሜትሪያል ፕሪፓሬሽን የማህፀን ዝግጅት ሲደረግ ሁሉም ታካሚዎች አንድ አይነት የማህፀን ዝግጅት አይደረግላቸውም። ለአንዳንዱ በጣም ቀላል፣ ለአንዳንዱ ሚዲየም፣ ለአንዳንዱ ደግሞ ከባድ የሆነ ፕሮቶኮል ያስፈልጋቸው ከሆነ እዛ ትሪትመንት ፕላን ላይ ሙሉ ተጠቅሶ ዶክተሮቹ ዶክሜንት ይልኩልናል። ያንን ለምንድን ነው የሚልኩልን? ታካሚዎች ጉጉቱ ስላላቸው ፍላጎቱ ስላላቸው ወደ ህንድ ሀገር ወስደናቸው እዛ ላላስፈላጊ እንግልት፣ ላላስፈላጊ ወጪ፣ ላላስፈላጊ አንዳንድ ነገሮች እንዳይጋለጡ ራሳቸውን ቀድመው ለመከላከልና ቀድመው እዚህ ዝግጅት አድርገው እንዲሄዱ ነው ይህን ትሪትመንት ፕላን የምንልክላቸው። ያን ትሪትመንት ፕላን እንደመጣ ወደ ቢሮ እንጠራቸውና ያንን ትሪትመንት ፕላን በባለሙያ በተደገፈ በላካችሁት ውጤት መሰረት ዶክተሮቹ አይተውት እንዲህ ብለዋቸዋል። የምትታከሙት ህክምና ይሄን ያህል ነው፣ የሚፈጀው ጊዜ ይሄን ያህል ነው፣ ይሄ ደግሞ ሲሆን እንዲህ ነው፣ እንዲህ ከገጠማችሁ በዚህ መንገድ እንዲህ ይሆናል ብለን ሙሉ መረጃ አንድም የተደበቀ ነገር ሳይኖር ሙሉን እዛ በተላከው ትሪትመንት ፕላን መሰረት እንነግራቸዋለን። ከዛ ባልና ሚስቶቹ ያን የተነገራቸውን እና በሆስፒታሉ የተላከላቸውን ትሪትመንት ፕላን ይዘው ያልገባቸው ነገር ካለ፣ ግልጽ እንዲሆንላቸው የሚፈልጉት ነገር ካለ ወይም ተጨማሪ ማብራሪያ የሚፈልጉ ከሆነ የምናደርገው ምንድነው? ያን ትሪትመንት ፕላን ሄደው ከፕራይቬት ዶክተሮቻቸው ጋር ሄደው እንዲማከሩ እናደርጋለን። ለምን? ተጨማሪ ማብራሪያ ተጨማሪ ነገር እንዲወያዩበት ስለሚፈልግ። ሁለተኛ ደግሞ የምናደርገው ምንድነው? እንደዚህ ፈርዘር ጥያቄዎች ሲኖሩ ቀጥታ ቪዲዮ ኮል እናዘጋጅላቸውና ቀጥታ ከዶክተሮቹ ጋር እንዲያወሩ እናደርጋለን። ከዛ እነዛ ታካሚዎች ያን የተነጋገሩበትን የተላከላቸውን ትሪትመንት ፕላን በደንብ አድርገው ከገባቸው ከጨረሱ በኋላ ወዲያው አእምሯቸውም ልባቸው መቀበል ይጀምራል። ለምንድን ነው የሚቀበለው? ዋጋውን ያውቁታል። ምን አይነት ህክምና እንደሚታከሙ ያውቁታል። ምን ያህል ቀን እንደሚቆዩ ያውቁታል። እዛ ሄደው የሚያጋጥማቸው ነገሮች አሉ። የሚያጋጥማቸው ነገሮችን በምን አይነት መንገድ ሶልቭ ሊደረግ እንደሚችል ኦልሬዲ ትሪትመንት ፕላኑ ላይ ተነግሯቸዋል ማለት ነው። ከዛ እነዚህ ሰዎች በቃ ለመሄድ ዝግጁ ይሆናሉ ማለት ነው። እነዚህን ሁሉ ነገሮች ሳንነግራቸው ቀጥታ ድፍንፍን አድርገን ይዘንባቸው ብንሄድ ውስጣቸው ሁልጊዜ በጥርጣሬ በድንጋጤ ውስጥ ነው የሚሄዱት። እዛ አንድ ነገር ቢፈጠር ምን ይውጠን ይሆን? አንድ ነገር ቢፈጠር ገንዘብ ቢያንሰንስ፣ አንድ ነገር ቢሆንስ፣ ያልተጠበቀ ነገር ቢሆንስ እያሉ ሁልጊዜ በስጋት ውስጥ ነው ህክምናቸውን የሚያደርጉት። ያን ሁሉ ለመቅረፍ ያዘጋጀነው ምንድነው? ይሄ ትሪትመንት ፕላን ላይ ሙሉ የሆነ ግልጽ የሆነ ነገር ተነግሮ ይመጣል። እዚህ ያን ትሪትመንት ፕላን ኤክስፕሌን አድርገን
ከገባቸው በኋላ ኤምኦዩ እናዘጋጃለን። ኤምኦዩ ደግሞ ከታካሚ ጋር የሚኖረን እሱ ማለት ስለ ፓኬጁ በተለይ ሴንሲቲቭ የሚያደርገው ስለ ዋጋው ነው። አንዳንድ ጊዜ ህንድ ሀገር የምንለምደው ነገር የሚታወቅ ነገር ምንድነው አንዳንድ ሰዎች በኢሜል ምናምን ይጻጻፋሉ ከአንዳንድ ሆስፒታሎች ጋርና የህክምናው ኮስት ይሄን ያህል $2000 ነው $2500 ነው ብለው ዶክተሮቹ በጣም ጉዝጉዝ ብለው ይነግሯቸዋል። ከዛ በኋላ ኦኬ ብለው እነሱ $2500 አዘጋጅተው ነገር ይሄዳሉ። በጭንቅላታቸው ውስጥ የሚያስቡት $2500 ብለው ነው። ስለ ህክምናው ማንንም ቁጭ ብሎ የሚያብራራላቸው የለም፣ ጊዜም የላቸው። ቢነግሩሽ የተወሰነ ነገር ነው የሚነግሩሽ። ልክ ግን ትራቭል አድርገሽ $2500 አዘጋጅተሽ ሄደሽ ልክ እዛ እጃቸው ላይ እንደገባሽና ህክምናው ስትጀምሪ አንዳንድ ነገሮች መመዘዝ ይጀምራሉ። ይሄ ያስፈልግሻል ይሉሻል። ይሄ ያስፈልግሻል። እሺ ያስፈልገኝ ብለሽ $2500 ልከፊ ስትይ አይ ይሄ ኤክስትራ ነው ይሄ እዛ ስትደርሺ ነው ፈርዘር የሚነገርሽ። የዛን ሰዓት ታካሚዎች ይደነግጣሉ፣ በጣም ፍራስትሬት ያደርጋሉ፣ የሚናደዱ አሉ። አንዳንዶቹ ህክምናቸውን ስለሄድን ብቻ እንሞክር ብለው በዛው እልህ ይዘው የሚመጡ አሉ። አንዳንዶቹ ደግሞ አቋርጠው የሚመለሱ አሉ። ይህ ነገር እኛ በደንብ ጠንቅቀን ስለምናቅ የፈለገ ነገር ቢሆን ሜዲኪዩር ላይ የተደበቀ መረጃ፣ የተደበቀ ዋጋ፣ የተደበቀ አንድም ነገር የለም። ሁሉንም ነገር ነው በግልጽ የምንናገረው። ከተላከው ዶክተሮቹ ከላኩት ትሪትመንት ፕላን በተጨማሪ እኛ ደግሞ እንደ መረጃ ሰጪ እንደ ኮኦርዲኔተር እና እንደ ፋሲሊቴተር እጅግ በጣም ብዙ ነገሮችን በወረቀት ጽፈን በኤምኦዩ ሰተን ነው አፈራርመናቸው ከዛ ህጋዊ ውል ተዋውለን ይዘናቸው የምንሄደው። ለምን ዜጋሽን እዛ ወስደሽ ሰው ሀገር ላይ ሲንገላቱ በጣም ሲያዝኑ ማየት ደባሪ ነው የሚሆነው ማለት ነውና እነዚህ ነገሮች በደንብ መታወቅ የሚገባቸው ናቸው። እንግዲህ ይህንን ነገር ስናወራ ብዙ ታካሚዎች የምነግራቸው ምንድነው የግድ ፌምኬር ጋር ብቻ መሄድ አይጠበቅባቸው። ምናልባት ሌላ ቦታ ሊሄዱ ይችላሉ። ነገር ግን ሲሄዱ እዛ ህንድ ሀገር የሚሄዱት ሆስፒታል መጀመሪያ የሆስፒታሉ ሌጋሊቲን ቼክ ማድረግ አለባቸው። የሆስፒታሉን ዶክተሮች ፕሮፋይል ማጥናት አለባቸው። ከዚህ በፊት እዛ ሄደው የታከመና ሰክሰስ ያስመዘገበ ሰውን በደንብ መጠየቅ አለባቸው። በተለይ ደግሞ ዋጋው ስንት እንደሆነ በደንብ ኮንፈርሜሽን መውሰድ አለባቸው እንጂ እዛ ሄደው የትም ሀገር የሚሰራበት የተደበቀ ሂድን ኮስት ያለበት የትም ሀገር ያለ የማርኬቲንግ ስትራቴጂ ነው። ነገር ግን እኛ እንደ ሜዲኪዩር እንደዚህ አይነት ስትራቴጂ በፍጹም ተጠቅመን አናቅምም፣ አንጠቀምም። ለዚህ ምስክራችን ደግሞ ከዚህ በፊት የሄዱ በጣም ብዙ ታካሚዎች ናቸው። ኦሬዲ እዛ ይዘናቸው ከሄድን በኋላ በብዛት እኔ ነኝ አብሬያቸው የሚሄደው። እዛ ይዘናቸው ከሄድን በኋላ ህክምናቸውን ሀ ብለው ጀምረው መጨረሻ እስኪደርሱ ድረስ የፈለገ ነገር ቢያጋጥማቸው ኦሬዲ እዚህ ስለነገርናቸው ዘይኖይት ተዘጋጅተው ነው የሚሄዱት። ለጥሩም ተዘጋጅተው ነው የሚሄዱት፣ ለከፋም ነገር ተዘጋጅተው ነው የሚሄዱት። ይህ አውቀውት ነው የሚሄዱት። ያ ምን ይሆናል? በሆስፒታሉና በታካሚ መካከል በጣም ጥሩ ስሙዝ ሪሌሽን እንዲፈጠር ያደርጋል። እንዲሁም ይህንን ህክምና ከኦርጋናይዝ ከሚያደርገው ከሜዲኪዩር ጋር ከኔ ጋር ከሌሎች ቲሞች ጋር በጣም ስሙዝ ሪሌሽን እንዲኖር ያደርጋል። ነገር ግን ይህን ሁሉ ሳናደርግ ይህን ሁሉ ሳንነግራቸው ይዘናቸው ብንሄድ ውይ እንዲህ ተባልሽ ብለን ብንላቸው አልነገርከንም ነው የሚሉት። አረ ያ እንዳይባል ነው እያንዳንዷን መረጃ ምንም ጊዜ ወስደን እየነገርናቸው በዚህ አይነት መንገድ ነው ፕሮቶኮላችንና ፕሮሲጀራችን የምናደርገው። እዚህ ኢትዮጵያ ውስጥ ብቻ አይደለም፣ ሌሎች ሀገራቶችም ያሉ ወደ ፌምኬር ሲሄዱ በደንብ ይህንን መረጃ ነግረናቸው ነው ወደ ህንድ ትራቭል አድርገው ህክምናውን የሚያደርግ። ለዚህ ነው በጣም ብዙ ታካሚዎች ወደኛ የማይመጡት። ይሄ ነውና ይሄ በጣም ልንደራደርበት የማይገባል። በትንሹ ለአንድ ሰው ከ2 ሰዓት በላይ ነው የምናጠፋው ለአንድ ሰው መረጃ ለመንገር። ተመልከች፣ የምንነግራቸው መረጃ የሚሆንባቸውን ብቻ አይደለም፣ ኬዛቸውን ብቻ አይደለም፣ የህክምና ጉዳይ ነው። ይህ የመካንነት ህክምና እጅግ በጣም ውስብስብና አስቸጋሪ ነው። በመሀል ጥሩ ሄደሽ በመካከል ያልተጠበቀና ድንገት በቃ ያልጠበቅሽው ነገር ሀፕን ያደርጋል። በጣም ብዙ ነገር ራሱ ሀፕን ሆኖብን ያውቃል። ነገር ግን አሁን 17ኛ ዙር ደርሰናል አይደለ? እስከ 16ኛ ዙር የደረሱትን የገጠመንን በሙሉ እኛ በማስታወሻ እየያዝን ድንገት ይሄ ሊሆንባችሁ ይችላል፣ ይሄ ከሆነ ደግሞ በዚህ መንገድ እንወጣዋለን፣ ለዚህ ደግሞ ይሄ ነገር ይጠበቅባቸዋል እያልን ሙሉን መረጃ ነግረናቸው ታካሚዎች ልባቸው ሙልት ሲል ነው መርጠውን ይዘናቸው የምንሄደው። ነገር ግን ውስጣቸው ካላመነ በጣም ዝግጅት ከሌላቸው ምን ከሌላቸው ግን በዛው ይቀራሉ ማለት ነው። በጣም ትንሽ ሰዎች ናቸው ወደኛ ቢሮ የሚመጡት ማለት ነው። ስለዚህ ይህ ነው ፕሮቶኮል። ሜዲኪዩር ብዙ ነገሮችን አቅልሏል ማለት ነው። በጣም ብዙም የተደራጀ ነገር ስለሆነ ለሰዎች ላይፍ ቀለል ያደርጋል። እዛ ሄዶ ለመታከምም
ጥሩ ነው። እሱ ብቻ አይደለም እኮ ይኸውልሽ እዛ ሀገር ስትሄጂ አሁን ይዘናቸው ስንሄድ ለምንድነው ይዘናቸው የምንሄደው ሲባል የነገርናቸውን ነገር በሙሉ በወረቀት ጽፈን አፈራርመን የሰጠናቸው ኤምኦዩ የነገርናቸው የተዋዋሉትን ውልም ይዘው ነው የሚሄዱት። እዛ ነገሮች በጣም ስሙዝሊ እየሄዱ ካሉ እንደውም አንዳንዶቹ ወረቀቱን አውጥተው ፍቄ ይሄንን ነግሮናል ሜዲኬር ቲክ አዲስ ነገር ከመጣ ኦሬዲ አዲስ ነገር እነሱ ጋር ከመጣ ኦሬዲ ኢትዮጵያ ነግረውናል ስለዚህ በዚህ መንገድ እንዘጋጅ ብለው ነው ራሳቸውን የሚያዘጋጁት። ይሄ እንዴት አሪፍ መሰለሽ። በነገራችን ላይ ሕክምና እንዲሳካ የመጀመሪያው ዝግጅት ታካሚዎች ማድረግ ያለባቸው ከሜንታል ይሄንን ዝግጁ ማድረግ አለባቸው። በዛ ላይ ትረስት ሲኖር ለምሳሌ ሜዲኪዩርን ትረስት ሲያደርጉ እዛም ሄደው ሰርቪስ የሚሰጡትን ዶክተሮች ትረስት ማድረግ ይጀምራሉ። አንዳንዶቹ ደግሞ ምንድነው የሚያደርጉት ምንም የተሰጣቸውን ፓኬጅ ሳያነቡ ዝም ብለው የሚመጡ አሉ። በተለይ አንዳንድ ጊዜ ጭቅጭቆች፣ ንትርኮች፣ አንዳንድ አለመግባባቶች የሚፈጠሩት ታካሚዎች በትክክል ፓኬጃቸውን የሕክምናቸውን ስቴፕ ሳያነቡ ሳይገባቸው ዝም ብለው የሚመጡ አሉ። ያ ብዙ ጊዜ በመካከላችን ክፍተት ሲፈጠር ጭቅጭቅ ሲፈጠር ገጥሞናል። ያ ለምንድነው የሚሆነው? ታካሚዎች በደንብ ጉዳያቸውን የሕክምናቸውን ስቴፕ ዋጋው የሕክምናው አይነት እንዴት እንደሆነ ሳያነቡ የሚመጡ ይገጥሙናል። ይሄ መሆን የለበትም። የፈለገ ነገር መሆን የለበትም። ስለዚህ ይሄ አላስፈላጊ ጭቅጭቅ ንትርክና ሌሎች ነገሮችን ለማስወገድ ምን መሆን አለባቸው? ታካሚዎች በተቻለ አቅም እዚህ ቢሮ የተፈራረሙትንና ያገኙትን መረጃ በደንብ አድርገው አንብበው ገብቷቸው ምን ብለው ነው ዝግጅት አድርገው መሄድ ያለባቸው። ልክ እንደዛ ሲሆን አእምሯቸው ክፍት ይሆናል። አእምሮ ክፍት ከሆነ ደግሞ ቦዲ ሪስፖንድ አሪፍ ይሆንና ሕክምናው በጣም በተሳካ መንገድ በዚህ አይነት መንገድ እያሳለጥን ነው እንግዲህ በጣም ብዙ ሰክሰሶችን እያገኘን የምንመጣው። ጭቅጭቅ ነበረ ንትርክ ነበረ? አዎ ጭቅጭቅና ንትርክ ነበረ። ብዙ ጊዜ ግን ጭቅጭቁና ንትርኩ የሚመጣው ቅድም እንዳልኩሽ ታካሚዎቹ ስለ ሕክምናቸው ጉዳይ ስለ ሕክምናው ፕሮሰስ ስለ ሕክምናው ዋጋ ተጽፎ ሰተናቸው ያንን ሳያነቡ ሳይረዱ እና በጣም ጥሩ መረዳት ይዘው ሳይመጡ ሲቀሩ እንደዚህ አይነት ነገሮች አፕን ያደርጋሉ። ለምሳሌ አንድ ታካሚ ነበረች ለሕክምና የሚከፈለው ኦሬዲ ተከፍሏል። ከዛ ገስት ሃውስ ላይ ያለውን ክፈይ ይሄ ነገር ነው ብሎ ሲነገራት አልከፍልም እኔ ያላችሁኝ አለች። እኔ ያላችሁኝ የሕክምናውንም የሆስፒታሉንም አንድ ላይ ነው ያላችሁኝ ብላ የሆነ ነገር ልትፈጥር ስትሞክር ከኛ ጋር አብሮ የሄዱ ግሩፖች ሁሉ ነበሩ። ሁሉም ወረቀታቸው ምሽርት አድርገው አወጡ ማለት ነው። ከዛ በኋላ ሲያዩት የተጻፈ አለ የተፈራረሙበት አለ። እንዴ ለኛ ይሄን ወረቀት ነው ከኢትዮጵያ ከሜዲኪዩር ይዘን የመጣ ነው ላንቺ ምንድነው የተለየ ነገር የሰጡሽ አሏት። ከዛ ወረቀትሽን አምጪ ሲሏት አላመጣውም አለች። አላመጣውም ስትል አሁን እዚህ ጋር ስህተቱ የማን እንደሆነ በደንብ ግልጽ እየሆነ መጣ። እንግዲህ ካላመጣሽ ሌሎች መንገዶች አሉ። ምንድነው መንገዱ? እዚህ የተነገራት ኮፒ ነበረ ከቢሮ የፈረመችበትም ነበረ። ስናስፈርም ደግሞ አውራጣትም ጭምር ነው የምናስፈርመው እንደዚህ አድርገን ለምን የራሳቸው እንዲሆን ማለት ነው። ከዛ በኋላ ያን የፈረመችበትን ከቢሮ እሷ እዛ ህንድ ነች ከዚህ ከቢሮ ስክሪንሹት ተደርጎ ተልኮ የእሷ መሆኑን ተረጋግጦ ገስታሷ ገብታ ቁጭ ብላ ስታነበው በትክክል የነገርናት ነገርን ነው እንጂ ሌላ ኤክስትራ ገንዘብ እንዳልጠየቅናት ስትረዳ መታ ይቅርታ እኔ በደንብ ስላላነበብኩት ነው እንደዚህ አይነት ጥያቄዎች ጠይቄ የረበሽኳችሁ ብላ እኔንም ሌሎች ቲሞቹንም እና አብራቸው የሄዶቹ ታካሚዎችንም ይቅርታ ጠይቃ ሕክምናውን አድርጋ በሰላም ተሳክቶላት ተመለሰች። አየሽ ይሄ ምንድነው ክፍተት አለ። አንዳንድ ደግሞ በጣም ጎበዝና ማደንቃቸው አፕሪሺየት ማድረጋቸው አሉ። ሕክምናውን ከመጀመራቸው በፊት ስለምንሰጣቸው መረጃ በደንብ በድምጽ ሁሉ ሪከርድ የሚያደርጉ አሉ። በድምጽ ዩቲዩባችንን እየገቡ ስለ ፕሮቶኮሉ የሰራነው አለ እሱን የሚያዋሉ እንደገና የሰጠናቸውን ኤምኦዩ ጊዜ ሰጥተው በደንብ አድርገው የሚያነቡ ጥያቄ ካላቸው የፋይሉ ላይ ይሄ የምንፈራረመው ነገር ላይ ጥያቄ ይዘው መጥተው በእኛ በባለሙያ በእኔና በሌሎች የህግ ባለሙያም ስላለን በእነሱ ማብራሪያ ተሰጥቷቸው በደንብ አምነውበት እንጀምር የሚሉ አሉ። እነሱ እዛ ሀገር ሄደው ምንም ነገር የሚጠይቁትም ጥያቄ የለም። ለምን ኦሬዲ ሁሉም ነገር ስለገባቸው ማለት ነው። ግልጽ ነው። አለመግባባት ሲፈጠር የሚያስታርቀን ምኑ ነው? ያ የተፈራረምንበት ውል ነው። ያ የተፈራረምንበት ኤምኦዩ ያ የተፈራረምንበት መረጃ ነው። ኤቪደንስ ነው እና ይሄ ነው። እንደውም አንድ ኤክስፒሪየንስ ልንገርሽ። ባልና ሚስት በተለያየ ጊዜ ነው የመጡት። ሚስትየዋ መጀመሪያ መጣች። ኦኬ ሙሉ መረጃ ነገርናት። ከዛ ባልየው በሌላ ጊዜ መጣ። ለሱ መረጃ ነገር ነው። ባልና ሚስት መሆኑ እንደሆኑ አናውቅም፣ ግን በተለያየ ጊዜ ነው የመጡት። ከዛ አንድ ላይ ሲመጡ ሁለቱንም አስታውስኳቸው።
ከዛ የኔም ባለሙያዎች ቢሮ ያሉት በደንብ አስታወሷቸው ማለት ነው። ከዛ እንዴ ምንድነው እላቸዋለሁ፣ ባልና ሚስት ናቸው። ምን ብሎ ምስክርነት ሰጠ መሰለሽ? እሷን መጣች እኔም መጣው፣ የተለየው አለ የእስክርቢቶ ቀለሙ ብቻ ነው የተለየው እንጂ ኤቭሪቲንግ አንድ አይነት ነው። ስለዚህ እውነታነቱን በዛ አንደርስታንድ አድርገው ሲያወራ ነበር አንድ ወዳጄና እነሱም አሁን ተሳክቶላቸው የሁለት ልጆች የወንድና የሴት ልጆች ሆነዋል። ይሄንን እናስታውሳለን ማለት ነውና ስለዚህ ታካሚዎች ሕክምናቸውን በተለይ ወደ ውጭ ሀገር ለማድረግ ሲሉ በትክክል ስለ ሕክምናው መረጃ ማወቅ አለባቸው። ማወቅ ያለባቸው ደግሞ ከደላሎች መሀል ላይ ካሉት ሰዎች ምናምን ሳይሆን ሪል ከሕክምናው ቦታ ነው መሆን ያለበት። አንዳንዱ ደግሞ ይደውልና ሆስፒታል ብዙ ኮንታክቶች ስላሉ ደውሎ ሲያወራ ዶክተሩን ያገኙ ራሳቸው የሚያክሙትን ዶክተሮች ያገኙ ሁሉ ይመስላቸዋል። ዶክተሮቹ ጊዜ የላቸው። ኦኬ የሚያወሩት እነማንን ነው? ሆስፒታሉ ለማርኬቲንግ እና ሴልስ ወይም ደግሞ ለኮሚሽን ለሚሰራው ሰው ወይም ደግሞ ኮሚሽን አክቹአሊ የለም ይሄን ማርኬቲንግ ለሚያሳልጥለት ሰው እነሱ ናቸው የሚያወሩሽ እንጂ ዶክተሮቹ አያወሩሽ። ሜዲኬር ከዛ የሚለየው ምንድነው? ቀጥታ ዶክተርና ታካሚውን አንድ ላይ ነው የሚያገናኝ እና ፋሲሊቴት ነው የሚያደርገው። ከዛ ውጭ አዲስ ነገር ከተፈጠረ አዲስ ነገር ካለ ከዚህ በኋላም ሊኖር አይችልም። ምክንያቱም 16ኛ ዙር ሰምተናል። አዳዲስ ነገሮች ኦሬዲ አልቀዋል። ከዚህ በኋላ አዲስ ነገር አይኖርም። ቢኖርም በጣም ኢዚ አሁን ለምሳሌ ባለፈው ስለ ፒጂቲ የማውቀው ነገር የለም። ይሄ ፕሪ ኢምፕላንቴሽን ጄኔቲክ ቴስት ግን አንድ ታካሚ ከዚህ ፕሮፋይል ስንልክላቸው ፒጂቲ ያስፈልጋታል አሉኝ። ከዛ ዶክተሯ ጋር ደውዬ ምንድነው ፒጂቲ ስላት ፕሮፋይል ላከችልኝ፣ ሊንክ ላከችልኝ። በደንብ አድርገን ስናነብ ፒጂቲ ኤ፣ ፒጂቲ ኤም፣ ፒጂቲ ኤስአር ስለሚባል የፒጂቲ አይነት ነገረችኝ። ለነማን ነው ፒጂቲ የሚያስፈልገው? ለነከሌ ለነከሌ ለነከሌ። ለኔ አዲስ ትምህርት ነበረ። ከዛ ቢሮ ካሉት የጤና ባለሙያዎች ጋር አወራንና ስለ ፒጂቲ አሁን ጠለቅ ያለ መረጃዎች አሉን። ታካሚዎች ፒጂቲ እንፈልጋለን ብለው ሲመጡ እኛ በደንብ ኤክስፕሌን እናደርግላቸዋለን። እንደዚህ አይነት ግልጽ እና የተደራጀ ነገር ሲኖር ታካሚው ሕክምናውን አሳክቶ የማይመለስበት ምንም ምክንያት አይኖርም ማለት ነው። ስለዚህ ይህ ፕሮቶኮል በጣም ወሳኝ ነገር ነው ማለት ነው። እኛም እየሰራንበት ያለው ስራ ነው ማለት ነው። ለምሳሌ እኔ አንድ ነገር ልጠይቅሽ። አንድ ቦታ ልትዝናኝ እየሄድሽ ነው። በቡክ ልታደርጊ ሄድሽ። ኦኬ በስልክ ቡክ አረግሻቸው አይደል? ስንት ነው የአንድ ቀን ቆይታ? ለ3 ቀን መቆየት ፈልጋለሁ፣ ኢንጆይ ማድረግ ፈልጋለሁ። ኦኬ ይሄን ያህል ብር ነው ይሉሻል። አንቺ በዛ ብር ነው አይደል ፕሮግራም አድርገሽ የምትሄጂው። በቃ ትራቭል አድርገሽ ትሄጃለሽ። ልክ እዛ እንደደረስሽ ግን ይሄ ለዚህ ትከፍያለሽ፣ ይሄ ለዛ ትከፍያለሽ፣ የነገሩሽ ዋጋ አለ። ከዛ እዛ ስትደርሺ ደግሞ ተጨማሪ ነገር ቢነግሩሽ እስቲ አክሴፕት አድርጊያለሽ? አይ ምንድነው የሚፈጠረው በጭንቅላትሽ? ምንድነው መጀመሪያ የጠየቅናቸውን ነገር ማለት አብረው ነው ሁሉንም ነገር ዋጋውንም ፓኬጁንም ልክ እናንተ በምትሰሩት አይነት ሁሉንም ነገር ተነግሮት ነው ሰው መሄድ ያለበት። ምናልባት ኤክስትራ ነገርም ቢኖር ይሄ ነገር ሊኖር ይችላል ተብሎ መነገር አለበት እንጂ ከዛ ውጪ ስትሄድ ኮንፊውዝድ ነው የሚያደርገው። ቦታው ላይ ከደረስሽ በኋላ ቢነግሩሽ ጥርጣሬሽ በጣም ይጨምራል። እነሱ ማመን ትጀምሪያለሽ። ከዛ በኋላ ከፍተኛ የሆነ ሰርቪስ በቪአይፒ ክላስ እንኳን መጥተው ቢሰጡሽ ውስጥሽ አይቀበልም። ዩሲ እንደውም እንደ ማጭበርበር አይነት ታይፕ ተደርጎ ነው አይደል የሚታሰበው። ዘ ሴም ቲንግ ነው ይሄም። በተለይ ደግሞ ይሄ ሴንሲቲቭ የሆነ የሕክምና ኢሹ ስለሆነ በጣም ጥንቃቄ ሊደረግበት የሚገባ ነውና እኛም በጣም ትኩረት አድርገን የሜዲኪዩር ቲሞች ይሄንን በደንብ ትኩረት አድርገን ነው የምንሰራው። ለዚህ ምስክሩ እንደዚህ በፖድካስት እየመጣን ስላወራን ሳይሆን ከዚህ በፊት ሄደው ታክመው ሰርቪሳችንን አግኝተው የምስክርነትን የሰጡ አሉ። ምናልባት ኮመንት ሴክሽን ውስጥ ገብተው ኮሜንት እያደረጉ የራሳቸውን አታለን አጭበርብረን የሰው ገንዘብ ወስደን ወይም ያልተባለ ነገር ፈጥረን አንዳንድ ትንንሽ ፍራንኮችን ለማግኘት ድራማ አይነት ነገር ሰርተን የምንወስደው ያደረግነው ነገር ካለ ለመጠየቅ ዝግጁ ነን። በጣም ለመጠየቅ ዝግጁ ነን። ዝግጁ ስለሆነን ማለት ነውና በእንደዚህ አይነት መንገድ ነው ፕሮቶኮሉ ይሄንን ይመስላል ማለት ነው። ሌላ ምን ጥያቄ ያለሽ ከማህበረሰቡ ይዘሽ የመጣሽ? ብዙ ነገሮችን አየንና አንተም ጥሩ ማብራሪያን ይሰጠህን አመሰግናለሁ። ኦኬ ስለ ፕሮቶኮልም ያሉትን ጥያቄዎች አንተ ያነሳቸው አሉ። እኔም ያላነሳሁትን ብዙ ነገር አንስተሃልና የሕክምና አይነቶችንም እንደዚሁ በዚሁ ደግሞ እንቀጥላለን። በጣም አሪፍ። እንግዲህ አዩዋይ አለ፣ አይቪኤፍ አለ። እነዚህ ሁለቱ የሕክምና አይነቶች በሀገራችን መንግስት ፈቅዶ እየተሰራበት ያለ በጣም ብዙ ሰዎች ይህን አገልግሎት እያገኙ
ጥሩ የሚባሉ ስኬቶችን እያገኙ የወለዱም አሉ፣ የተሳካላቸውም አሉ። በዛው ልክ ደግሞ ፌል ያደረገባቸውም ሰዎች አሉ። ይህ ህክምና በሀገራችን እንደ አይቪኤፍ እና አዩአይ የሆኑ ህክምና አይነቶች ገና በጣም እየተሰራበት ያለ ስራ፣ ሰክሰስ ሬቱም ከጊዜ ጊዜ እያደገ ጥሩ እየሆነ ያለ ነው። በጣም ብዙ ማደንቃቸው የሀገራችን ጀግና ዶክተሮች አሉ። ጥሩ ተቋማቶችም አሉ በደንብ ትኩረት ሰጥተው ይህንን የተፈቀደውን የህክምና አይነት ግን ሌሎች ዓለማቶች ላይ ሌሎች ሀገራቶች ላይ በደንብ እየተሰጠ ሰክሰሱ ትልቅ ቦታ የደረሰበትን እኛ ሀገር ላይ ተጀምሮ በአቅም በፈቀደ መጠን ለዛውም ባልተሟላ ኢንፍራስትራክቸር፣ ባልተሟሉ ነገሮች፣ ባልተሟላ በቂ ባለሙያዎች በሌሉበት ሁኔታ ይህ ህክምና እየተሰጠ ሰክሰስ ማስመዝገብ በጣም አፕሪሺየት የምታደርጊው ነገር ነው። ይህ ግን በቂ አይደለም። ከዚህ በኋላ መንግስትም ትኩረት ሰጥቶት እነዚህም የግልም ይሁን የመንግስት የጤና ተቋማቶች ይህንን አገልግሎት ሰፊና ተደራሽ እንዲሆን በጣም ትኩረት አድርገው ቢቀጥሉበት የተሻለ ነው። ምክንያቱም ፍላጎቱና አቅርቦቱ የተመጣጠነ አይደለም። አሁንም ፍላጎቱ እጅግ በጣም ብዙ ነው፣ ነገር ግን አቅርቦቱ ገና ነው። ስለዚህ ይህንን ለማመጣጠን ብዙ ስራዎች መሰራት አለበት። ይህ በሀገራችን የሚሰጡ የህክምና አይነቶች ናቸው። ነገር ግን እስካሁን መንግስት ያልፈቀዳቸው የህክምና አይነቶች ምንድን ናቸው የሚባል ሲሆን 3 አይነት ናቸው። አንደኛው የእንቁላል ልገሳ ወይም ዶነር ኤግ ዶነር የሚባል ነው። ሁለተኛው ደግሞ የስፐርም ልገሳ ወይም ደግሞ የስፐርም ዶኔሽን የሚባል ነው። ሶስተኛው ደግሞ ቦዝ ዶኔሽን፣ አክቹአሊ ኢምብሪዮ ዶኔሽን አይባልም፣ ግን ቦዝ ዶኔሽን ስፐርምም እንቁላልም ልገሳ በማድረግ የሚሰጡ የህክምና አይነቶች ናቸው። እስካሁን ድረስ ይህ የህክምና አይነት በሀገራችን አልተፈቀደም። ለዚህ ነው ሰዎች ይህንን ፕሮግራም ይህን አገልግሎት ለማግኘት ሲፈልጉ ወደ ውጭ ሀገር በተለይ ወደ ህንድ ሀገር የሚሄዱት። ህንድ ለምን ተመረጠች? አንደኛው የኮስት ጉዳይ ነው። ኢትስ ቬሪ ቺፕ። ህንድ ሀገር ከ12000 እስከ 25000 ዶላር ነው ይህን አገልግሎት ለማግኘት የሚከፍሉት። ህንድ ሀገር 5000 ዶላር እንኳን አይሞላም። ከ4500 እስከ 5000 ዶላር ነው። አይሹ ቬሪ ቺፕ። ሁለተኛ ደግሞ ይህን ህክምና ከጀመሩት ግንባር ቀደም ከሆኑ ሀገራቶች የመጀመሪያ ህንድና እንግሊዝ ናቸው። ስለዚህ ኤክስፒሪየንሱ በጣም ሃይ ነው። ሶስተኛ ደግሞ የሚጠቀሙ ቴክኖሎጂ ሞር አድቫንስድ የሆኑ ሃይሊ ኢፌክትድ የሆኑ ቴክኖሎጂዎችን ነው የሚጠቀሙት እና እያለን በጣም ብዙ ነገሮች አሉ። በተለይ ደግሞ ኢትዮጵያኖች ለምንድን ነው ህንድን የሚመርጡት? ለምሳሌ ልገሳ ሲደረግ የሚለግሰው ሰውና እኛ በጣም በከለር የመመሳሰል ነው። ለምሳሌ አሁን አንቺ በጣም አንዷን ህንድ ነው የምትመስዩ። ሲሪየስ አትመስልም? እስቲ ያት እስቲ ትመስላለች። እንደውም ክሪሽና ካፑርን ነው የምትመስዩ። የህንድ ፊልም ታይለሽ? የተወሰነ እስካሁን ድረስ እስቲ ካየሻቸው የህንድ ፊልም ታስታውሽ? ብዙ አይደለም ቆየው በጣም ግን ያው የህንድ ፊልም ሲታይ የፍቅር ፊልምን በዛው ልክ አይደል? እና ብዙ የቤተሰብ ታሪክ ፊልም አለ ምናምን ስታያቸው ካልቸራቸው ራሱ ፊልሙ ላይ ስታያቸው ካልቸራቸው ከኛ ጋር በጣም የመመሳሰል ነገር አለ። ብዙዎቹ ካልቸሮች ከኛ ጋር በጣም የሚቀራረቡ አሉ። በመልክም ስታያቸው እንደኛ እንደ ኢትዮጵያኖች በጣም ቆንጆ ባይሆኑም ግን ጥሩ ናቸው። ተመሳሳይ ነገር አለ። ስለዚህ ሰዎች ወደ ህንድ ሀገር ሲሄዱ ምርጫቸው የሚያደርጉት በልገሳ እንኳን ቢሆን ተመሳሳይነት ስላለ ነው። እስቲ ወደ ፖይንቱ እንምጣ አንድ ባንድ። አሁን የመጀመሪያው የእንቁላል ልገሳ የሚባለው ነው። የእንቁላል ልገሳ የሚያስፈልጋቸው ለነማን ነው የሚለውን ነገር እንይ። ባልና ሚስቶች አብረው ሲኖሩ የልጅ ለመውለድ ሲሞክሩ በህመምም በእድሜም በተለያየ አይነት ምክንያት ለምሳሌ በኢንፌክሽን ሊሆን ይችላል፣ በሆርሞን መዛባት፣ ከህመም ጋር በተያያዘ ከጄኔቲክ ጋርም በተያያዘ በተለያየ አጋጣሚ የሴት ልጅ እንቁላል ያልቃል። የሴት ልጅ እንቁላል ካለቀ ደግሞ ልጅ የሚባለው ደግሞ የሴቷ እንቁላልና የወንዱ ስፐርም አንድ ላይ ተቀላቅሏል፣ ፈርቲላይዝ ሆኖ ጽንስ ፈጥሮ ያ ጽንስ ሲያድግ ልጅ የሚባለው የሚሆነው። ነገር ግን የባሏ ስፐርም በጣም ቆንጆ ሆኖ የእሷ እንቁላል ግን ካለቀ እንዴት አድርገው እነዚህ ሁለቱ ጥንዶች ልጅ ያገኙ? ስለዚህ ምን ፕሮግራም ተደርጓል ወይም ምን አማራጭ አለ? የእንቁላል ልገሳ። ሆስፒታል ገብተሽ ሰርጀሪም ስትሰራሽ ወይ በሆነ አጋጣሚ ደም ሲያስፈልግሽ ከደም ባንክ የደም ልገሳ አድርገሽ እንደምትወስጂው ሁሉ እንቁላል ቢያልቅብሽም ልጅ ለመውለድ የእንቁላል ልገሳ አድርገሽ ልጅ መውለድ ይቻላል። ይህንን ስንናገር ይህ አዲስ ቴክኖሎጂ አይደለም። ከ40-45 ዓመት በላይ ሆኖታል። የመጀመሪያ የአይቪኤፍ ቤቢ ማን እንደሆነች ታውቂያለሽ? ሉዊስ ብራውን ትባላለች። 46 ዓመቷ ነው። በዚህ ሁኔታ የተወለደች ነች። እሷን ደግሞ ልጅ ወልዳ ሌሎች እየቀጠለች ጄኔሬሽኗን እያስቀጠለች ናቸው ያሉት። በዚህ ጉዳይ ላይ ደግሞ ከ10 ሚሊዮን በላይ ህጻናቶች ተወልደዋል። አስበሻል? ቴክኖሎጂው አሁን እኛ ሀገር ሲወራ
እንደ አዲስ ስለሚሆን ሰዎች የተለያዩ ኮሜንቶችን ይሰጣሉ። በተለያዩ ፕሮግራሞች ቴሌቪዥን ጣቢያዎችና የተለያዩ ፖድካስቶች ላይ ቀርቤ ይሄንን ነገር ሳብራራ ማህበረሰቡ የሰጣቸው በጣም ብዙ ከህክምናው ባለመረዳት ባለማወቅ መረጃ ባለመኖር ብዙ ሰዎች ሐሳብ አስተያየት እንዲሁም ትችት ስድብ ዘለፋ ምናምን ነገር ሲሰጡ አስተውለናል። ነገር ግን አንፈርድባቸውም። ለምን ህክምናው ባለመኖሩ ወይም ስለ ህክምናው በቂ መረጃ ስለሌለ ወይም ደግሞ ሌሎች ምክንያቶች ሊሆኑ ይችላሉ። እንግዲህ እኛ የምናወራው ወይም ይሄን ፕሮግራም አዘጋጅተን ለሜዲኪዩር ፖድካስት የምናቀርበው ይህንን አገልግሎት ለማግኘት ለሚፈልጉ በዚህ ችግር ውስጥ ላሉ አማራጭ ብለን ያቀረብነው ለሚፈልጉ ሰዎች ነው ማለት ነው። ሌሎቹ በተለይ እንደዚህ ከእምነት ጋር ከሃይማኖት ጋር ከምናምን ጋር እያገናኙ አንዳንድ ሰዎች አሉ በጣም ብዙ ነገሮችን የሚያወሩ። እነሱ ምናልባት ጉዳዩ ውስጥ የሉበትም ችግሩ አልነካቸው ይሆናል ወይም ስለ ህክምናው እውቀቱ ላይኖራቸው ስለሚችል የሚሰጡት ማብራሪያ ምናምን ዝም ነው የምንላቸው። ምክንያቱም ይህ ህክምና ነገ ተነገ ወዲያ ሀገራችን ላይ ቢስፋፋ ምናልባት ይህ ኮመንት ስህተት ሆኖ ልናገኘው እንችላለን ማለት ነው። ስለዚህ ይህ የእንቁላል ልገሳ በደንብ አለ፣ በሀገራችን ግን አልተጀመረም። ስለዚህ ምንድነው ፕሮግራሙ ሲባል እንዳልኩሽ ቅድም የሴቷ እንቁላል ያልቃል፣ ነገር ግን የባለቤቷ ስፐርም ቆንጆ ነው። እነዚህ ሰዎች መውለድ ፈለጉ። መውለድ የፈለጉት በእንደዚህ አይነት እንቁላል ልገሳ ቢሆን እሷ ለራሷ ለሚስትየዋ የእንቁላል ልገሳ ከሌላ ሴት ይደረግላታል። ከዛ ያ እንቁላል ይመጣል ተለቅሞ ወይም ተዘጋጅቶ ይመጣል። ከዛ የባሏ ስፐርም አለ። ያንን የባሏ ስፐርም ሲደመር ከእንቁላል ልገሳው ጋር አንድ ላይ ተደርጎ ጽንስ ይፈጥራል። ያንን ጽንስ አንስተው እሷ ማህፀን ላይ አስቀምጠው እንደ ማንኛውም ሰው እንድትወልድ አርግዛ እንድትወልድ ይደረጋል ማለት ነው። ይህ አሁን ለአንዳንዶቹ በጣም ሾክ ሊያደርግ ይችላል። ሌሎች ሀገራቶች ይሄ ነገር ቢወራ ኤግ ዶኔሽን ስፐርም ዶኔሽን ሲምፕል ነው ሊያደርጉ የሚችሉት። እኛ ሀገር ግን አሁን ይህንን ስናወራ የሚደነግጡ አሉ። እኔ ላይ በተለይ በጣም ብዙ ውርጅብኞች የወረዱብን አለ። ምክንያቱም ይሄን አገልግሎት የሚፈልጉ እጅግ በጣም ብዙ ቀላል መሰሉሽ እኔ ከ20 እስከ 30 40 ሺህ የሚሆኑ ሰዎች ምናልባት ይህን አገልግሎት ፈልገው እየጠበቁ ነው። አንዳንዶቹ የት መሄድ እንዳለባቸው ግራ ገብቷቸው፣ አንዳንዶቹ ጉዳዩን ስለማያውቁት ሊሆን ይችላል። እኛ ለነሱ ነው ይሄን ፕሮግራም የምናዘጋጀው ነው ይሄንን ማብራሪያ ለመስጠት የምናደርገው። ስለዚህ ይሄንን አሁን ስለ ህክምናው እያወራው አይደለም፣ ስለ አማራጩ ነው እያወራው ያለሁት። ምንድነው የሚደረገው የእንቁላል ልገሳ ሲደረግ ሲባል መጀመሪያ ባልና ሚስት መሆናቸውን ሌጋል ዶክሜንቴሽን ያቀርባሉ። ሁለተኛ ቅድም ትሪትመንት ፕላን ከሆስፒታሉ ሲላክ የእንቁላል ልገሳ መሆኑን በምርመራ ወይም በላኩት ውጤት ተረጋግጦ ዶክተሮቹ የእንቁላል ልገሳ መሆኑን ተነግሯቸው ባልና ሚስት አብረው አውቀው ነው መሄድ ያለባቸው። ይሄ የመጀመሪያው ነው። ይህንን ያነሳውበት ምክንያት ምንድነው? አንዳንድ ሴቶች አሉ በተለይ እኛ ጋር ይመጡና የእንቁላል ልገሳ እንደማሰራ ባሌ እንዲያውቅብኝ አልፈልግም ብለው ወርድ በወርድ ይሉናል። አንቺ ያው እንደዚህ አይነት ነገር ብትባይ ምን ነው የምትይው? ትንሽ አስቸጋሪ ነው። ለምን ባልሽ ሁሉንም ነገር ማወቅ ስላለበት ከሱ ደብቀሽ የራሴን እንቁላል ተጠቅሜ ነው ህክምና ማረገው ብለሽ ብትይ ለራስሽ ስለ ህሊናሽስ ጥሩ ነው። ሁለተኛ ነገር ደግሞ በአጋጣሚ በሆነ አጋጣሚ ባልሽ ይሄንን ጉዳይ ቢያቅ እና እንደተዋሸ ቢያቅ ሊፈጠር የሚችለውን ነገር እንደ ሴት ሆነሽ አይደል እንደ ሚስት ሆነሽ መረዳት አያቅትሽ። ስለዚህ እኛ በፍጹም የፈለገ ነገር ኦፈር ቢያቀርቡልን በፍጹም ይሄንን አክሴፕት አናደርግም። የኔም ሆስፒታል በፍጹም እኛም ህክምናው የምናሰጥበት ሆስፒታል ይሄንን ጉዳይ አይተባበሩትም በፍጹም። ለምን ኤች ኤንድ ኤቭሪቲንግ ክሊር ትራንስፓረንት በሆነ መንገድ ስለሆነ ማለት ነው። ስለዚህ እንነግራቸዋለን። ምንድነው አለው ነው እኛ የእንቁላል ልገሳ መሆኑን አንቺ አክሴፕት ካረክሽ ባልሽም አክሴፕት አድርጎ መቀበልና ማወቅ አለበት ብለን ባልና ሚስት መፈረም አለባቸው። ብዙ ኤክስፒሪየንሶች ስላሉ ነው። ከዚህ በፊት በሆነ አጋጣሚ ይሄን ህክምና በሌላ ቦታ በማሰራበት ጊዜ የስፐርም የእንቁላል ልገሳ መሆኑን ሳትነግረው እሱ እዛ ሄዶ በኋላ ግን ጉዳዩን ሲያጠራ ይሄ ጉዳይ ሲሆን እዛ ህንድ ሀገር ላይ የተጣሉ የተደባደቡ ሰዎች አውቃለሁ ባይኔ አይቻለሁ። ሜዲኪዩር ላይ አይደለም ከሜዲኪዩር ውጭ በፊት ከዚህ በፊት በነበረኝ ከሌላ ቦታ ከሌሎች ህንዶች ጋር በመሰራበት ጊዜ ይሄ ምንድነው የመረጃ ክፍተት ነበረ ማለት ነው። ባልና ሚስት ልጅ ስለፈለጉና ስለወደዱ ብና ጉጉቱ ስላላቸው ብቻ ዝም ብለን ድፍና አድርገን ይዘናቸው መሄድ የለብንም። ዘሹር ነው ኤግ ዶኔሽን መሆኑን እሷም ባሏን ማወቅ አለባቸው ማለት ነው። አይሹ የቅድሙ ትሪትመንት ፕላን ይሄንን ችግር ያስወግዳል ማለት ነው። ሁለተኛ ነገር ይሄንን
ካወቁ በኋላና ከተረዱ በኋላ ፈርሞ ባልየውን ፈርሞ መሄድ አለበት፣ እሷን ፈርማ መሄድ አለበት። እዛ ሲሄዱ ህክምናውን ሊጀምሩ ሲሉ ምንድነው የሚያደርጉት? ባልና ሚስት ፎቶግራፍ ይነሳሉ። ይሄ በደንብ ተመልካቾች ያዳምጡ። ፎቶግራፍ ይነሳሉ። ለምንድነው ፎቶግራፍ የሚነሱት ሲባል በኋላ የእንቁላል ልገሳ ሲደረግላቸው ምርጫ መኖር አለበት። ኤጀንሲ አለ፣ እዛ የስፐርም ኤጀንሲ የእንቁላል ኤጀንሲ አለ፣ ራሱን የተደራጀ ህጋዊ የሆነ። ከዛ በኋላ ለጋሾች እዛ ፋይላቸውን አስቀምጠው እየተጠባበቁ ነው የሚገኙት ማለት ነው። ከዛ ፎቶግራፍ ከተነሱ በኋላ ያንን ፎቶግራፍ እና የደም ሪፖርታቸውን ቀጥታ ወደ ኤጀንሲ ይላክና ኤጀንሲ ላይ ያሉት ባለሙያዎች አሉ ይሄንን ጉዳይ የሚያሳልጡ ምን እንደሚያደርጉ ታውቂያለሽ? ፎቶውን ያዩና ልገሳ ከሚያደርጉት ዶነር አለች፣ ለጋሽ አለች፣ ልገሳ የሚደረግላት አለች። ከሷ ጋር ተመሳሳይ የሆነ በምን መሰለሽ የሚመሳሰለው? በአይን፣ በአፍንጫ አቀማመጥ፣ በፊት ቅርጽ፣ በቆዳ፣ በአይን ከለር እና በቁመት ከዛ ላይ ደግሞ የምንልከው ደግሞ የደም ታይፖች እነዚህ ነገሮች አሉ። እነዚህ ነገሮች ከለጋሿ ጋር ማች ያደርጋል ወይስ አያደርግም ተብሎ ነው ትልቁን ስራ የሚሰራው። ይህ ፌኖታይፒካሊ ተብሎ ይጠራል። ጄኖታይፒካሊ አይደለም። እዚህ ጋር በደንብ የሚታወቀው ጄኔቲካሊ አይገናኝም፣ ሁሉም ጄኔቲክ ስለሚለያይ፣ ግን ፌኖታይፒክ ይባላል። ለምን? በኋላ የሚወለዱ ልጆች ከእናትየዋ ጋር በጣም እንዲቀርቡ የተመሳሳይ ቀረቤታ እንዲኖራቸው። የአባትየው ግን 100% ስፐርም ስላለ እሱ ችግር የለውም። እንደውም ብዙ ጊዜ ዶሚኔት የሚያደርገው የአባትየው ነው። በጣም የሚገርምሽ ነገር እንግዲህ በጣም ብዙ እኔ እንኳን የማውቀው 140 ሰዎች ወልደዋል። የተወለዱትን አንዳንዶቹ ልጆች በሆነ አጋጣሚ ለማየት ስሞክር ቁጭ አባታቸውን የሚመስሉ ሁሉ አሉ። ይሄ ደግሞ ምስክር ነው። ይሄ ግልጽ ነው የምናወራውና ቁጭ በዶነር ሁሉ ያሰሩ ሰዎች አባትየውን የሚመስሉት ሁሉ ይሉሻል። እኛም ያየነው ነገር አለ። ስለዚህ ይሄ ነው የሚሰራው። እንግዲህ የእንቁላል ልገሳ ማለት ፕሮሲጀሩ ይሄ ነው። የእንቁላል ለጋሿና የተለጋሿ መመሳሰል ፌኖታይፒክ መመሳሰል በእንደዚህ አይነት ነገር መሆን አለበት ማለት ነው። ስለዚህ ያ እንቁላል ይመረጣል። ሲመረጥ እቺ ለጋሿ ደግሞ ክራይቴሪያዋ ደግሞ ይቀመጣል። ምንድነው ክራይቴሪያዋ? እቺ ለጋሿ እድሜዋ ከ23 ዓመት እስከ 28 ዓመት መሆን ግዴታ አለባት። ለምን? ከዛ በላይ ከሆነ የእንቁላል ኳሊቲዋ ሌስ እንዳይሆን። ሁለተኛ እቺ ለጋሿ ከዚህ በፊት ልጅ ወልዳ የምታቅ መሆን አለባት ወይስ የለባትም? አለባት። ምክንያቱም ልጅ ስትወልድ ነው የእንቁላል ኳሊቲዋም ጥሩ እንደሆነ የሚታወቀው። በሶስተኛ ደረጃ የምትሰጠው እንቁላል ግሬዱ ኤ መሆን አለበት። በአራተኛ ደረጃ እቺ ለጋሿ መታ አንድ ጊዜ ለሷ ከለገሰች ለሌላ ሰው መለገስ አትችልም። ሌላው እንቁላል ለጋሿ ምናልባት ጄኔቲክ ፕሮብሌም ካለባት፣ ኮንታሚኔትድ ዲዚዝ ካለባት፣ ሌላ አብኖርማሊቲ ካለ ቀድሞ ከኤጀንሲው ግልጽ የሆነ ምርመራ ተደርጎ ነው አብሮ ፋይል ተደርጎ ከለጋሿ ጋር ወደ ሆስፒታሉ የምትላከው። ከዛ ሆስፒታሉ ላይ ይሄን ሁሉ ህጋዊ ፕሮሰስ አልፋ ነው እንግዲህ መታ ሆስፒታል ላይ ለዚህኛዋ ሴት ለግሳ የምትሄደው። ስትለግስ ደግሞ ታሳዝንሻለች። ከ1 እስከ 10 እስከ 13 ቀን መርፌ ተወግታ አስበሽዋል? መርፌው ራሱ በጣም ሃይሊ የሆነ ራሱን የቻለ ሳይድ ኢፌክት አለው። ከዛ በኋላ ያንን መርፌ ከወሰደች በኋላ ነው ከሶስት እንቁላሎቹ የሚለቀሙት። ልገሳ ሲባል ዝም ብሎ ደም እንደምንለግሰው አልጋ ላይ እንደዚህ ተኝተን ከዛ በኋላ እንደዚህ ብለን ምናምን የምንጨርሰው አይደለም። ለጋሿ አስበሽዋል? ከ10 እስከ 15 ቀን የሚሆኑ መርፌዎች ወስዳ የስቲሙሌሽን ኢንጀክሽን ይባላል እሱን ወስዳ እንደገና ደግሞ የምትለግስበት ቀን ላይ ደግሞ በአንዳንድ አንስቴጂያዎች ያስፈልጋሉ መሰል ከሷው ላይ ምን ተደርጎ እንቁላል ተለቅሞ ነው የሚል ሀስል አለው አይደል? አዎ ይሄ ነው የልገሳ ፕሮግራም የሚባለው ማለት ነው። እዚህ ጋር ግን አንድ ጥያቄ ልጠይቅሽ። አሁን አንቺ አንድ ሰው ተቸገረ እንደው አገራችን ላይ ቢፈቀድ ማለት ነው ቢፈቀድ በጣም ለተቸገረ ሰው አዝነሽ እንቁላልሽን ለግሽ ትለግሻለሽ? ቤተሰቦቼ ይህ ጥያቄ ለራይል ብቻ አይደለም ለሁላችሁም ነው። ሪሊ የስፐርም ማነው የእንቁላል ልገሳ እስቲ ለመለገስ ምን ያህሎቻችሁ ናችሁ ፈቃደኞች ናችሁ? በጣም ለተቸገረ ሰው ትንሽ ይከብዳል። በተለይ በሀገራችን አሁን ባለው ነገር ስላልተለመደ በተለይ የእንቁላል ልገሳ የስፐርም ልገሳ ሲባል በጣም ጭንቅላታችንን ይይዘናል። አይደለም እሱ እኮ
የደም ልገሳ እንኳን አድርጉ ሲባል በከባድ ነው። እስቲ አንቺ አሁን ስንት ጊዜ ደም ለግሰሽ ታውቂያለሽ? በእውነት ምንም ጊዜ ዩሲ። ግን አንቺ ደም መለገስ አንደኛ ለአንቺም ለጤናሽ ጥሩ ነው። ሁለተኛ ደግሞ አንቺ ደም በመለገስሽ ምክንያት የብዙ ሰዎች ህይወት እዛ ጋር ቀጥሏል። ምን ያህሎቻችን ይህንን ነገር ተረርተን ስራዬ ብለን ሄደን ደም ለግሰን ለሌሎች ሰዎች ህይወት አድነናል፣ ቀጥለናል። ይህንን እንኳን ቀላል የሚባለውን ነገር እንኳን ለማድረግ ቀይ መስቀል ምን ያህል ፍዳውን እንደሚበላ ማወቅ ይቻላል አይደል? አይሽ እንኳን የስፐርም ልገሳ የእንቁላል ልገሳ ይቅርና የደም ልገሳ እንኳን ለማድረግ ቻሌንጁ። አሁን ደግሞ ስትሞቺ አይንሽል ፕሮሚስ ሰተሻል የአይን ልገሳ ይደረግ ብለሻል? አይ አላልኩም። ታረጋለሽ ይመስለኛል። you see ሲምፕል ሆነ አይደል? ላይክ አሁን የአይን ልገሳ ሲሆን ኢትስ ጉድ። የደም እንደውም ቀላል ነው። አንዳንዱ እኮ እዚህ ሀገር አላውቅም እንጂ ሌሎች ሀገራቶች እኔ ስሞት እኮ ቦዲ ኦርጋኖቼ ውስጥ ያሉት ኩላሊቴ፣ ጨጓራዬ፣ ምን ለሌሎች ሰዎች ይለገስልኝ ለሳይንስና ምርምር ይሁንልኝ ምናምን ብለው ሁሉ ራሳቸውን ለልገሳ የሚሰጡ አሉ። እንግዲህ አሁን ሰምተናል የአይን ልገሳ አለ፣ የደም ልገሳ አለ፣ ደግሞ የኩላሊት ልገሳም አለ፣ ሌሎች ልገሳዎችም አሉ። ልክ እንደዛ አይነት የህክምና አይነትም የእንቁላል ልገሳ የሚባለውንም ነገር ልክ እንደዚህ ኢዚ በሆነ መንገድ ብንለምደውና በሀገራችን የእንቁላል ልገሳ ቢጀመር አስበሽዋል? በልጅ ማጣት ምክንያት በጣም ብዙ ሰዎች ይህንን ህክምና ለማግኘት ፈልገው ሀገር አቋርጠው ብዙ የሚሰቃዩ ሰዎችን እነሱን አዳንን ማለት ነው። ስለዚህ ለምን አይሆንም ይሆናል። አሁን ደግሞ ከዚህ በኋላ በዚህም ፖድካስት ሜዲኪዩር በደንብ ለማህበረሰቡ ጥያቄውንም ይፈታል ይመልሳል ብዬ አስባለሁ። ኦፍኮርስ መቼ ነው ግን የሚፈታው? እኛ ሀገር ሲጀመር በግንባር ቀደምነት ይሄን ስራ እንሰራለን። ነገር ግን እኛ አሁን የምናወራው በህንድ ሀገር ያለውን የልገሳ ፕሮግራም ስለሆነ እሱን ነው ፎከስ እያደረግን ያለ ነው ማለት ነው። ይህ የእንቁላል ልገሳ ይባላል። ግን ሰዎች የሚጠይቁት ጥያቄ ምንድነው? ይህ የሚወለደው ልጅ የማን ነው ይሉሻል። ኦፌስ ነው በቃ ጉዳዩን ካወቅን ልጁ የማን ነው? የመድኃኒዓለም ልጅ ነው። ዘሩ የማን ነው ይሉሻል። ዘሩማ ያዳም ነው። እዚህ ጋር አሁን የህንድ ልጅ ነው፣ የአበሻ ልጅ ነው፣ የኢትዮጵያ ልጅ ነው ምናምን ብለሽ የምትይው የለም። በተለይ ይህን ህክምና ይህን አገልግሎት ላገኙ ሰዎች ብትጠይቂያቸው የሚመልሱልሽ ይሄ ነው፣ ልጁ ያዳም ነው፣ ልጁ የኔ ነው። በዛ ላይ ደግሞ እኮ የልገሳ ካደረገች በኋላ ከባሏ ስፐርም ጋር ተቀላቅሎ ጽንስ ፈጠረ አይደል? ያ ጽንስ የሚቀመጠው እሷ ማህፀን ላይ ነው። ከዛስ እንደ ማንኛውም ሰው አርግዛ ትወልዷለች። መውለድ የሚባለው እዚህ ጋር ነው። ገብቶሻል? ዘሩ ጥያቄ ምልክት ላያስነሳ ይችላል። መውለድ ሴቶች መውለድ የሚባለውን ነገር የሚፈልጉት ይሄ ማርገዙን አረገዙ ሲባል በእርግዝና ውስጥ ያለውን ህመም፣ ስቃይ፣ ስሜቶቹን ፊል ማድረግ ይቻላል። ዩሲ እንደገና ትወልጃለሽ። አመጠሽ ስትወልጂ ከዛ ታጠቢያለሽ፣ ልጆቹን ታሳድጊያለሽ። ያ ራሱን የቻለ ፊሊንግ ነው። ግን የእንቁላል ልገሳ ባይኖር ኖር እንደዚህ አይነት ፊሊንጎች አሉ። ለምሳሌ ጉዲፈቻ አለ። ጉዲፈቻ ራሱን አንድ የቻለ ኦፕሽን ነው አይደል? ሌሎች ሰዎች በደንብ እንትን የሚሉበት ነው፣ እንደ አማራጭ የሚጠቀሙት ነው ልጅ ለማግኘት አይደለ? የወላጅነት ህልመትን ለማሳካት። በጉዲፈቻ ውስጥ ግን እነዚህ አይነት ፊሊንጎች የሉ። ስለዚህ ይሄ የመጣ አንድ አማራጭ ነው ማለት ነው። ይህንን አማራጭ መጠቀም የሚፈልግ ሰው ካለ ደግሞ በሩ ክፍት ነው፣ ቴክኖሎጂው አለ ማለት ነው። ዩሲ እስካሁን ያወራ ነው የእንቁላል ልገሳን በተመለከተ ነው ማለት ነው። አንደርስታንድ? በደንብ እኔም ብቻ ሳልሆን ተመልካቾቻችንም በደንብ ተራርተውታል ብዬ አስባለሁ። በትክክል አንቺም ገብቶሻል በደንብ